ቢያልፍም ቃል አያልፍም። እንግዲህ ኦኬ እንዴት ይከበር? እኛማ ማክበር ያሰብነው የዘውዲቱ መሸሻ ህፃናትና ቤተሰብ በጎ አድራጎት ድርጅት ልማት ማህበር ነው ማክበር የፈለግነው። ቆይ ሄሩዬ እኔ በየዓመቱ ታረሳለሁ እናንተ በየዓመቱ ልደት ይሄንን ልብስ ለብሰው እንዲቆሙ አልባሳታቸውን ለማሟላት ከኛ ጋር እባካችሁ አብረን እንስራ። ቀብር ግፍ እንበል። ባዶቻችንም ልደት እናከብራለን ብለን ባዶች እንዴት ነው የምንሄደው? እንዴት ልብስ ይዘንላችሁ ብንሄድስ? እሺ አንቺ እኮ ፏፏሽ አድራሽን በቃ እንዴ በልብስ ማሰባሰብ ጉዳይ ላይ በደንብ አድርገን እናንተን ለመጨመር አስበናል። ማንን? ውዶቻችንን። ማናቸው ውዶቻችሁ? እነ ፎሎወሮቻችን ተከታዮቻችን ናቸው። ሄሩ ናይ ለብሰሽ ቀጥታ ወደ ቤተክርስቲያን ራስሽ እስቲ እኔ ራሴ ማመጣው በሉ ነው እንጂ ልብስ አምጥቻለሁ ወደ ቸርች። ኧረ እኔ ቁጭ አልልም። ሶሊ እረፍዷል። እግዚአብሔርን እረፍዷል። እረፍዷል ነው እኮ የምልሽ ውዴ። ስጦታ ሰጠንሽ አይደል? አሁን ደግሞ የእኛን ሀሳብ እስቲ ትንሽ አዳምጪ። ቤተክርስቲያን አትሄዱም? ትሄዳለህ? ኧረ እንሄዳለን። ትንሽ አዳምጪኝ መጀመሪያ እሺ። በጣም አጭር ነው። የምሰጣችሁ 3 ደቂቃ ያከራክራል። እሺ ተነሽ። 3 ደቂቃ እሺ። ግን ከ3 ደቂቃ በላይ ነው ያልቆይ። መጀመሪያ የምጠይቅሽ ጥያቄ አለ። ልደታችንን ይከበርልን። ለምንድን ነው ልደታችንን አንቺ እራስሽ የማታከብሪልን? ሲቀጥል ደግሞ አክስታችን እያከበረች እሷ ብቻዋን እያከበረች። ስለ ልደት እያወራሽ ነው? ስለ የትኛው ልደት ነው? ስለ 9 ዓመት ልደታችን። አለፈ እኮ እንዴ እኔ ተገላገልኩ ብዬ ያሳለፍኩትና እንደ ይበሉ አላወራም። ስለዚህ ነው በሉ ቻው ይቅርታ። አይሆንም። አሁን እዚህ ጋር ይፈልገውም እንዴ አሁን ማምኛ የኑላ አመት እኛ እንደውም ጎረምሳ አይደለንም። እና እንደውም በዚህ ዘመን ልጅ እንደዚህ ምን እንደሚሉሽ ታውቂያለሽ? እንደዚህ ብታረጋቸው ይልሽ ቃል ገብቼ ነበረ። ሶሊ አዳምጪ። ቆይ አይደለም በዚህ ልደትማ ይልሽ አውቃለሁ። ሁሉም ልጅ ልደት እንደሚወድ አውቃለሁ። እንደማንኛውም ልጅ እናንተም ትወዳላችሁ ልደት። እኔም የልጆቼ ልደት ባከብር ደስ ይለኛል። ግን ደግሞ ልደት በጣም ያን ያህል ወሳኝ ነገር አይደለም ብዬ ነው የማስበው። ዋይ ለምን እንዴ? ሆነ አትወልድም? ወይኔ ሶሊ ተወልዳችኋል ነው? አሃ ልደት ሳይከበር ሲቀር እኛ አልተወለድንም ወይ? እንዳልተወለዳችሁ የምናስብ ነው የሚመስላችሁ? ተወልዳችኋል፣ ኖራችሁ፣ አድጋችሁ ኦልሬዲ ወልጃችሁ ልደት ይኸውላችሁ። እኔ ልደት ብዙ ማካበድ አልወድም። አንደኛ። ሁለተኛ ነገር ልደታችሁ ኦልሬዲ አልፏል። ያለፈበት ምክንያት ምንድነው? ልደታችሁን ላከብርላችሁ ቃል ገብቼ የዛን ዕለት ምን ተፈጠረ? የት ሄዳችሁ? በርሜል ጊዜ ሄዳችሁ በጣም ቆንጆ ቦታ በቃ በዛ ቀን ያንን ቀን በዛ መልኩ አሳለፍ ነው። ስለዚህ አሁን ልደት ቢያልፍም ቃል አያልፍም። እንግዲህ ኦኬ። ስለዚህ አሁን ልንገርሽ፣ አንቺ አሁን ለምሳሌ ልደት ግዴታ አይደለም የምትይ ሰው ከሆንሽ አንቺ አሁን ልክ ስትወልጂ ትታረሻለሽ አይደል? ባትታረሽ ቅር ይልሻል? አዎ። እና ታዲያ ልክ እንደዛ አይነት ፊሊንግ ነው ያለው። እና ተወለደ እኔ በየዓመቱ ታረሳለሁ። ቆይ ሄሩዬ እኔ በየዓመቱ ታረሳለሁ። እናንተ በየዓመቱ ልደት የምታከብሩት ታዲያ እኛ በየዓመቱ የምናከብረው አንቺ ልጅ ከዛ ጥፍ ነው። አንቺ እሺ የተንከባከቡሽ ምንም እናንተ ገንፎ እግዚአብሔር ይመስገን። አዎ እናንተን ስወልድ 3 ልጅ ስለወለድኩኝ በቃ ሁሉም ዘመድ አዝማድ፣ ቤተሰብ፣ እህቶቼ፣ እናቴ፣ የአባታችሁ ቤተሰቦች ሁሉም ተንከባክበውኛል። እግዚአብሔር ይመስገን። ቆንጆ ነበረ። ልክ ነው። እና ታዲያ ግን ልደት ግን ችግሩ በየዓመቱ መሆኑ ነው። ኤኒዌይስ አራስሽን እናትሽን አስቀጢ። በቃ አንቺ 3 ልጅ ወልደሽ ምን ትሰሪያለሽ እዚህ? በቃ ምንድነው ምናምን ብትበይ ከፋሻል? አይ አይከፋኝም። ደስ የሚል የቅብጠት ህይወት ነው ብለሻል ነበር አንድ ቪዲዮ ላይ። የቅንጦት ነው ቅንጦት ነው። አሁን ልደት በየዓመቱ ማክበርም የቅንጦት ህይወት ነው ብዬ ነው የማስበው። ስለዚህ በዚህ ዘግተናል ውሳኔያችንን። እንደናከራም ቆማም አይደለም እንደው አሁን እኛ እንደዚህ ጫዋ ሆነን ነው እንጂ በዚህ ጊዜ አሁን ልጅ ምን እንደምታደርጋችሁ እዚህታችን እስከማረሽን ነው የሚል እስካም እኮ ዋጭበርበር ነው። እና ታዲያ እስካም ታረጊናለሽ እና እስካም ተደርገንም ዝም እንሽ። አሁን ምን ይፈጠር እኮ አክስታችን እኮ
እንደምታከብርልን እንዴት አድርጋ እሷ አንቺ እኮ ፏፏ ሰራሽን በቃ እንዴ አክስታችን እኮ እንዴት እንዳከበረችልን አመስግኗት አክስታችሁ 9 ዓመት ሙሉ እቴቴ ከአንድ ዓመት ጀምረሽ እስከ 9 ዓመታችን ድረስ ተንከባክበሽ አሳድገሽናል ልደታችንንም በቅንጦት አስከብረሽ እንላለን ካራስ በሚበልጥ ሁኔታ ማለት ነው እና ሰዎች ብዙ ነገር እያደረገች የምታከብርልኝ እሷ ናት እና አንቺ ምንድነው እናታችን ሻሻ እስካም ያረግሽን እኔ አብሬ አክብሬያለሁ እኮ ከእናታችሁ ከማን ነው አክስታችሁ ስታከብርላችሁ አብሬ አክብሬላችኋለሁ እንዴት አንቺ ሁሌ እኛን ለማዘጋጀት አክስታችን ጋር ከልደታችን ቀን ባለው በፊት ቀን ሄደን አድረን አይደለ እንዴ ልደታችንን በማግስቱ ጸጉራችንን አስዌባ ምንብላ አሳላት አይደለም የምታስከብረን ቬሎ አርጋልን በጣም የሚያምር አርጋን ምናምን እሳለች ከላ አድርጋልን ጸጉራችንን ማነው እንደዛ በጣም አይ እኔ የሷን እውነት እኔ የአክስታችሁን ዋጋ መውሰድ አልፈልግም እውነት ነው እኔም ማመስገን እፈልጋለሁ ለካ ብዙ ነገር ችለሻል ጽግዬ በጣም ነው ማመሰግነው 9 ዓመት ሙሉ እንደዚህ አስደስተሽ አክብረሽላቸው ቆንጆ ጊዜ እንዲያሳልፉ ስላደረግሽ በጣም ነው ማመሰግነው ያው ዘንድሮ ነው ተይዣለሁ ስለዚህ አሁን ምርጫ የለም ማለት ልደት ላከብር ተፈረደልኝ ታከብራለች እሺ እንዴት ይከበር እኛማ ማክበር ያሰብነው የዘውዲቱ መሸሻ ህፃናትና ቤተሰብ በጎ አድራጎት ድርጅት ልማት ማህበር ነው ማክበር ይፈልግነው ኦኬ አንድ ጊዜ ሄዳችሁት ህፃናት እንደዚህ አንዳንድ ቦታ ተጥለው ተገኝተው አንስተው የሚያሳድጓቸው ያለበት ሴንተር ከሁለት ዓመት ተዘጋጅታችሁ ሊኖር ቁጭ ያላችሁት የትንደምታከሩ 18 ዓመቶች ልጆች ናቸው ሲቀጥል ደግሞ በጣም ብዙ ናቸው ሴሌብሬሽኑ በጣም ነው ደስ የሚለው እና ደግሞ በቃ እነሱ ደስ ይላቸዋል ላይክ አሁን ነገ ሮብ ነው አይደል ማለት እንግዶቻችሁ እነሱ እንዲሆኑ ነው የፈለጋችሁት በጣም አሪፍ ነው ፕላናችሁ በጣም ደስ ይላል እኔም ሐሳቤን ቀይሬያለሁ እንደዚህ አይነት ቆንጆ ሐሳብ ይዛችሁ ከሆነ እኔም ያው ሰጥቻለሁ ግን እኮ ባዶ አይኬድም እሺ ባዶ አይኬድም ልደት እናከብራለን ብለን ባዶ እንዴት ነው የምንሄደው እንዴት ልብስ ይዘንላችሁ ብንሄድስ እሺ እንታስቢያለሽ አዘጋጅታችኋል አላችሁ ልብስ እኛ ያጠረን የጠበበ ልብስ አለን ልጆቹ እንዳልኩት ግን ከ2 ዓመት እስከ 18 ዓመት ነው እዚህ ቤት የሚገኘው ልብስ ደግሞ የ9 ዓመት ልጅ ልብስ ነው እና እኛ ብቻችንን ማድረግ የምንችለው ነገር አይደለም ልጆቹ ከ91 ልጆች በላይ ናቸው እና በጣም ብዙ ናቸው ስለዛ እናንተን ውዶቻችንን በልብስ ማሰባሰብ ጉዳይ ላይ በደንብ አድርገን እናንተን ለመጨመር አስበናል ማንን ውዶቻችንን ማናችሁ ውዶቻችሁ እና ፎሎወሮቻችን ተከታዮቻችን ናቸው ቤተሰቦቻችን የዩቲዩብ ቤተሰቦቻችን ሶሪ እሺ ቤተሰቦቻችን እሺ እነሱ እንዲያደርጉልን እንጠይቃለን እኛም የጠበበንን ያጠረንን ልብስ ወስደን እንሰጣለን እናንተም እንደዛው ብታደርጉልን ደስ ይለናል ልብስን መስጠት የምትፈልጉ ሰዎች ከታች እንደ ደግመን ስልክ ቁጥር እናስቀምጥላችኋለን በ65 የሚጀምር ስልክ ቁጥር ነው እና መታችሁ መስጠት የምትፈልጉ ሰዎች ከዛሬ ጀምሮ እስከ ሐምሌ 9 ድረስ ባለው መታችሁ መገናኛ ዘፍመሽ ጀርባ ያለው ፓርኪንግ ፊት ለፊት ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ላይ መታችሁ ልብሱን መስጠት ትችላላችሁ እግዚአብሔር ይስጣችሁ ቅድስት ድንግል ማርያም ከበረከቱ ተካፋይ ታድርጋችሁ እና በጣም በተለያየ ሁኔታ ይመስለኛል ልጆቹን ደስ የሚላቸው ይመስለኛል የሰጡ ያሉ ብሩካን የሆኑ ቤተሰቦችም አሉ በጣም የምናመሰግነው ልባችሁ ክፍት ነው ለኛ እናመሰግናችኋለን
ልባችሁን አንዳንድ ሰዎች በጣም ሁላችሁም ማለት ይቻላል ልባችሁን ወለል አድርጋችሁ እየከፈታችሁ ልናያላችሁ እና so much our loves እና ሊያመጣችሁን በሰጡልን እንላለን ውዶቼ ባካችሁ ደስ በሚል ሁኔታ ልጆቻችንን የኢትዮጵያ ልጆች ነገ ትልቅ ቦታ ደርሰው ዛሬ እነሱ ተጥሎ ግን ሀገራችንን በጣም ትልቅ ቦታ የሚያደርሱ ሰዎች ሊሆኑ ይችላሉ እናንተ ደግሞ ይሄን ልብስን ለብሰው እንዲቆሙ አልባሳታቸውን ለማሟላት ከኛ ጋር ባካችሁ አብረን እንስራ ጠብር ግፍ እንበል በጣም ይገርም ነው ይሄ ሁሉ ፕላን ሲደረግ የለውበትም የልደቱ ሐሳብ የልደቱ ፕሮግራም እስከዚህ ድረስ ፕላን ስታደርጉ በጣም ነው የሚገርመው በጣም ጎበዞች ነበረው ልደት ማክበር እንፈልጋለን በሚል ሁኔታ እዛ ተቋም ከዚህ በፊት ሄደናል አልገብተን ነበር እንመጣለን ብለን ስለዚህ በዚህ መልኩ ልንመጣላቸው ነው በጥሩ ፕሮግራም እኔ በጣም ነው የወደድኩት ሐሳባችሁን በእውነት እግዚአብሔር ብርክ ቀድም ተሽሪርሹ ለዚህ ነው በጣም ሶሪ ነው ታዲያ እኔ መሰለ ሐሳብ እንዳላችሁ በምን አውቃለሁ የኔ ፍቅር የኔ ፍቅር አትሄጂም ነበር ልጆች አይደለም ትተሽም ባትሄጂም ምን ነበረብሽ የት ሄድኩኝ ይኸው ቁጭ በይ ስትሉን ቁጭ ያልኩኝ ቆንጆ ዜና ነገራችሁኝ በጣም ደስ ያለኝ በጣም ቆንጆ ስለዚህ ተስማምተናል አይደለ እንቅስቃሴ ከዛሬ ጀምሮ እንጀምራለን ስልክ ከታች እናስቀምጣለን ብለናል ለባካችሁ ባዮ ላይ ነው የምናስቀምጠው እና እናንተ በጣም ዝግጁ ሁኑልን ሶሊ የምትይው ነገር አለ ስለ ምንድን ነው ልደቱ እኛ በጣም እንወዳችኋለን ማካችሁን በጣም በረከት ነው የሚሆንላችሁ ልብሶቹን እያወጣችሁ ቢያንስ እስቲ ሳጥን እንዳይሞላባችሁ ፈተሽ እባካችን ልጆቻችን አሁን ያሰብነው ሀሳብ ጥሩ ከሆነ ጻፉልን ኮሜንት ላይ ግን አሁን ልደታችን ሲከበር በቀጣይ እናሳያችኋለን በጣም እንወዳችኋለን